በዚህ በጥቂት ወራት ውስጥ 80 ሰዎች ሞተዋል መባሉን ሰምተናል። ከነዛ ከሞቱ ሰዎች ህወሓት ስንት ብር መዋጮ ወስዳ ይሆን የሚል ጥያቄና አይ ቲንክ በጣም ብዙ ነገር የያዘ ጥያቄ ነው። በትክክልም መጠየቅ ያለበት ጥያቄ ነው። አዋተው እንዲሞቱ ያደርጋል ህወሓት። ሲምቦሊክ ትርጓሜው ነው በጣም ያስገረመኝ። ምክንያቱም ህወሓት በእርግጥም እያደረገ ያለው ያንን ነው። ህወሓት ህይወቱን አዋቶ ህልውናውን አዋቶ እኔን ያኑረኝ እያለ ያለ ድርጅት ነው። በነገራችን ላይ አሁን የተከሰተው ሁኔታ ቅድም አንስተናል። ብልጽግና ቀምሮ ህወሓት ቆምሮ ነው ይህንን ሰቆቃ ያዋለዱት የሚል ነገር አንስተናል። እና ምንድን ነው ይህን ጥያቄ ስታሰላስል አብሮ መነሳት ያለበት ነገር ስርዓታዊ መልኩ መታየት ስላለበት ነው። እና አብሮ ደግሞ ሁለተኛው አብረህ ብታየው የምወደው የትጋስ ነው የሚበቃው የሚል ጥያቄ አንስቻለሁ። እኔም አንተ በተለያዩ አጋጣሚዎች የምታነሳው ነገር ነው። ምን ሲያደርግ ነው አንድ ድርጅት ተቆርጦ የሚጣለው? ምን ሲያደርግ ነው እንዴ? ጣጠኛ ነው፣ ምንም በጎ የሚባል ነገር ይዞ አይመጣም፣ ሊትራሊ ጸላኤ ሰናይ ነው ተብሎ የሚጣለው ምን ሲያደርግ ነው? ምን ማድረግ ይችላል አንድ ድርጅት ህዝቡ ላይ ከዚህ በላይ መከራ በምን መልኩ ሊፈጥርም ሊጠራም ሊያሰማራም ይችላል የሚል ጥያቄም አብሮ ስላለ ማለት ነው። እሱ መጀመሪያ ያችን ተምሳሌታዊ ነገር ተፈናቃዮቹን በተመለከተ ያነሳሃትን ነገር ትንሽ ኤክስፓንድ ብታረገው ብዬ ነው፣ በጣም ትልቅ ትርጉም ስለሚሰጠኝ። ሁለተኛ ደግሞ የዚህ ጽዋው የመሙላት ያለመሙላት ነገር ወይስ የሆነ ምንድን ነው ለመኖር መታከት ተፈጥሯል ወይ በአጠቃላይ ሊተርጂክ የመሆን ነገር አለ ወይ ልልህ ነው። መልካም ቴዲ፣ አንዱ ያ ጥያቄ እንጠይቅ ያስገደደኝ በኋላም ሰዎች ከሽሬ ከሌላም የትግራይ ክፍል እየጻፉልኝ ነበረ። ምክንያቱም አንዳንድ ጊዜ ብዙ መጥፎ ነገር ሁላ አይተህ በቃ የሆነ እዛ ገደብ የምታስቀምጥበት አለ፣ ከዛ በላይ የሚሄድ የማይመስልህ ማለት ነው። እና አሁን ትላንት ታደሰ ወረደ ሲናገር ነበረ ዳታው 15 ኪሎ ነው በወር የሚሰጣቸው እና የጁላይ 2024 ቢቢሲ የዘገበው ላይ ያኔም እንግዲህ አሁን አዲስ እንዳልሆነ እየተጠራቀመ የመጣ ረሃብ እንደሆነ ያው ለመግለጽ ነው ይህንን ሪፖርት የማነሳው። እዛ ላይ የቢቢሲ ሪፖርት ላይ ምንድነው በሳተላይት ምስሎች ተደግፎ ያው ረሃብ እየመጣ እንደሆነ በቃ ቶሎ ስራ ካልተሰራ በረሃብ የሚሞቱ ሰዎች እንደሚኖሩ የገለጸበት ሪፖርት ነው። እዛ ሪፖርት ላይ አንድ የሚጠቅሰው ምንድነው ያቺ 15 ኪሎ ያነሳታል እዛም ላይ እና 15 ኪሎ በወር ይሰጣቸዋል። ከ15 ኪሎ 2 ኪሎ እንግዲህ አስበው፣ ከ15 ኪሎ 2 ኪሎ እንደሚወስዱባቸው በየወሩ እንደሚወስዱባቸው እዛ የቢቢሲ ሪፖርት ላይ ተጽፏል። ይህ እንግዲህ ጁላይ 2024 ነው። አሁን ከሽሬ ከተለያየ ቦታ የጻፉልኝ ሰዎች ደግሞ የሚነግሩኝ ኖ እንደዛ አይደለም፣ 3-4 ኪሎ ነው የሚወስዱት። አሁን ታደሰ ደግሞ ምንድን ያለው የዚህ የመውሰዳቸው ምናምን አይደለም ያነሳው፣ ግን 15 ኪሎዋ እንዴት ትንሽ እንደሆነች ሲገልጽ ከ15 ኪሎ ነው ማስፈጫው፣ ጥሬ ነው የሚሰጧቸው ማስፈጫው። ከዛ ይወስድ ያው ከ15 ኪሎ ውስጥ የተወሰነውን ሸጠው ነው የቀረውን የሚያስፈጩበት እና ሲጠቅስ ነበረ ወደ 140 ብር ምናምን መክፈል አለባቸው ለማስፈጫ ብሎ። ከዛ ደግሞ ሌላም ነገር ገዝተው ይሄ ልብስ የሚባለው ለሕክምና ለመድኃኒት ምናምን የሚባለው በሙሉ ከ15 ኪሎ ሸጠው ነው። እና ሲጀመር ረሃብ ላይ ነው ያሉት፣ ሲጀመር ማለት ነው። ከረሃባቸው ላይ ነው የሚወሰድባቸው ለድርጅት ለእንትን ለምን ተብሎ አሁን የጻፉልኝ ሰዎች ምንድን ነው የሚሉት? በቃ ያው ካላዋጡ ካልሰጡ ከዛ 3 ኪሎ 4 ኪሎ ካልሰጡ ከ15 ኪሎ ውስጥ ያው 15 ኪሎ ላይ ያገኙት ይችላሉ። በነገራችን ላይ አንድ ነገር አለ በጣም በቃ በግልጽ እንዲያው በተደጋጋሚ መገለጽ ያለበት። የጊዜያዊ አስተዳደሩ በጌታቸውም ጊዜ ይሁን በታደሰ ጊዜ ዝም ብሎ ላይ ነው ተንሳፎ ያለው። ራሱ እንደ ህጋዊ
መብታቸው አድርጎ የሚቆጥሩት እታች ኮኦርዲኔት የማድረግ ነገር የኛ ነው የድርጅቱ ነው በቃ ስራው ራሱ። ለዛ ነው አሁን ግጭት ከዓለም ገብረዋህድ ጋር ከተሾመበት ሹመት ግጭት የሚፈጥሩት። ዓለም ያው እንግዲህ የታደሰ ምንድነው የዞንና የወረዳ ጉዳዮች ኃላፊ ነው በምክትል ፕሬዚደንት ማዕረግ። ይሄ በፍጹም በቃ ከድርጅቱ ከጽህፈት ቤቱ መውጣት የሌለበት ስራ ነው አንዱ ግጭት እየፈጠረባቸው ያለ። ስለዚህ እርዳታ አይዲፒ ሴንተርም ይሁን ምንም ይሁን የማን ነው? የፓርቲው ነው። እና ፓርቲው ነው ሲፈልግ ቀንሶ ተምኖ ያው እየወሰደባቸው ያለው። እና እኔ ምንድን ያልኩት አስበው በቃ የሞቱትን ሰዎች አስባቸው እና ኢማጂን አድርጌ ነው ያንን ጽሁፍ የጻፍኩት። እና ባይወስድባቸው ኑሮ ሊቆዩ ይችሉ የሚሆኑበት እድል እኮ አለ። በነገራችን ላይ ስለዚህ ዘረፋ ስናወራ ያው ዝም ብሎ ለትግራይና ለቲፒኤልኤፍ ምናምን ብቻ የምናሸክመው እንዳልሆነ ያው እንደምታወቀው ከ9 ክልሎች 7 ክልሎች ላይ ከ9 ክልሎች 7 ክልሎች ላይ የተቀነባበረ በኔትወርክ የሚሰራ መንግስታዊ ዘረፋ የእርዳታ እህል ዘረፋ እንደነበረ ሪፖርት ወጥቷል። እዛው ያሁን የጠቀስኩት የጁላይ 2024 የቢቢሲ ሪፖርትም ላይ ተገልጿል ይሄ። እና ያው ስንዴውን ወስዶ የእርዳታውን ስንዴ ወስዶ መንግስት ማለት ነው 7 ክልሎች ላይ ወስዶ ፈጭቶ ሜድ ኢን ኢትዮጵያ ብሎ ወደ ኬንያ እና ወደ ሶማሊያ ኤክስፖርት እንዳደረገ ያ ሪፖርት ያመላክታል። ፕሮግራም ሰርቼበታለሁ በነገራችን ላይ ጌች የአብይ አህመድ ወፍጮዎች የሚል ያኔ በደንብ አስታውሳለሁ። ያልከውን ነገር በስርዓት አንብቤው የሚያስገርም ኢላቦሬት የሆነ ስትራክቸር ተሰርቶ ከእርዳታ ተወስዶ ከደብሊው ኤፍ ፒ እና የዩኤስኤአይዲ ሎጎ ያላቸውን ነገሮች የሚሸጥባቸው ገበያ ፈጥሮ ወፍጮ ቤት አቋቁሞ ኮንትራት ሰጥቶ ነው ያንን ያደርገው። ኤኒዌይስ እና ይሄ ምንድን ነው አውዱ ከመቀሌ የሚጀምር ብቻ አይደለም። ይህ ጉዳይ ከ4 ኪሎ የሚጀምር ነው። አንዱ ከዚህ ጋር ይህንን ብዬ አንዱ በጣም ትልቅ ባለፉት 3-4 ዓመታት የተደረገው አደገኛ ነገር ምናልባት ብዙ የማይወራለት ነገር ደግሞ ማንሳት እፈልጋለሁ። እሱም አንዱ በቀደመው መንግስትና አንዱ ትልቁ አድርገው የነበረው ለምንድን ነው በረሃብ የሚሞት ሰው ቀንሶ ወይም ጠፍቶ የነበረው ስትል እንዳልኩት የሃንገር አይኖር እንጂ ድርቅ ነበረ፣ የተለያዩ ችግሮች ነበሩ። አንዱ በጣም ሰክሰስፉል ያደረጉት አስቀድሞ የማስጠንቀቅ ከታች ጀምሮ ዳታ ይሰበሰባል፣ ይተነተናል። ይሄ ዝም ብሎ ለመንግስት ለፓርቲ ለምናምን ያልተተወ ስራ ማለት ነው። መንግስት አንድ አካል ነው፣ ግን የእርዳታ ድርጅቶች የተለያዩ ተመራማሪዎችን ባሉበት ዳታ ከታች ጀምሮ እየተሰበሰበ ከየቀበሌው እየተተነተነ የቱ ጋር አይፒሲ ምን ላይ እንዳለ እንዳልኩት ከ1 እስከ 5 ነው። 5 ነው የረሃቡ አስቀድሞ ይተነተን ነበረ። ይሄ የራሱ መሰረተ ልማት ነበረው፣ የዳታውም የትንተናው። ይህም በነገራችን ላይ በአብይ አህመድ ጊዜ ነው የተረበሸው የተበተነው። እና አንዱ ደብሊው ኤፍ ፒ እዚህ ጁላይ 2024 ላይ አንዱ የሚለምነው ምንድን ነው የሚጠይቀው በአዲስ ስታንዳርድ የወጣ ግን በዋናው ኒው ሁማኒታሪያን ላይ አንዱ ደብሊው ኤፍ ፒ ምንድን ነው ለምኖ የነበረው የኢንፍራስትራክቸር ይመለስ። ቢካዝ ምንድን ነው የሚለው ኮምፕሊት ፌለር ኦፍ ኤይድ ኢንዱስትሪ ኢን ኢትዮጵያ ነው የሚለው። ቢካዝ ይሄ ምን ደረጃ ላይ ነው ያለው? አስቀድሞ የማስጠንቀቅ አስቀድሞ የመተንተን ዳታ የመሰብሰብ ስራው ዲስትራፕት ተደርጎ ያ ሪፖርቲንግ ፕሮሰሱ ሂደቱ ተበላሽቶ ስለነበረ አንዱ የኢትዮጵያን መንግስት የጠየቁት ምንድን ነው መቼ መልሳችሁ ይህንን ሂደት እንደምታስጀምሩት እና የሚመለከታቸው ባለድርሻ አካላት እየተመካከሩ የሚሰሩትን ምን ያክል እርዳታ መቼ በምን ያክል ፍጥነት
እና በምን ያክል መጠን መምጣት እንዳለበት የሚወስኑበት ያንን ብልጽግና አፍርሶታል። ስለዚህ ምንድነው አሁን አንዳንዱ ያው በተወሰነ መልኩ እንዴት ይሄ እስኪደርስ ድረስ አልሰማንም የህፃጽ ሲባል አንዱ ብቸኛ አይደለም፣ አንዱ የዚህ ኢንፍራስትራክቸር ሆን ተብሎ ማፍረስ ነው በብልጽግና በኩል። ስለዚህ ምንድነው አንተ የጮክ እርዱኝ የምትል ከሆነ የምትጮህበትን ጩኸትን ያው መዝጋት ማለት ነው። ወይም ደግሞ በዚህ ባለንበት ሀገር እሳት ከመምጣቱ በፊት ወይም ደግሞ የካርቦን ሞኖክሳይድ ዲቴክተር ያስቀምጡና አላርም ታገኛለህ። ያ ምንድነው ወደዛ ወደ መሞት ደረጃ ሳትደርስ የአላርም ሰምተህ ያው እንድትወጣ ነው። አላርም ካልሰራ ግን የአላርም ሲስተሙን ነው ያጠፋው። አንድ ወደ ሁለተኛው ነጥብ ሲሄድ ቴዲ ምንድነው ለከቱ ምንድነው ትሬሽሆልዱ የዚህ ፓርቲም የፖለቲካ ኃይልም የኤሊቱም ስትል እኔ እንዲያም በሚያሳዝን መልኩ the worst is yet to come የሚያሰኝ ነገር ነው የማየው። ትላንት ጆን መዲድ የሚባለው ጀነራል አንድ ንግግር አድርጎ 2 ጊዜ ነው በቃ ለመስማት የተገደድኩት ጆሮዬ ነው እስክል ድረስ ማለት ነው። ምንድነው የሚለው? አንድ ተፈናቃዮች በተመለከተ ተፈናቃዮች እንደዚህ ትላላችሁ፣ ግን ተፈናቃዮች እኮ ሁላችንም ተፈናቃዮች ነን ይላል እዛ ንግግሩ ላይ። በቃ እኔም ተፈናቃይ ነኝ። በቃ ከነበርኩበት ኑሮ ከነበርኩበት ሁኔታ ያው ስለተፈናቀልኩ ይሄ አንዱ ልክ አብይ አህመድ የሚጠቀምበት ተርሚኖሎጂ። አብይ አህመድ ታስታውሳላችሁ በፓርላማ ሴቶች ተደፈሩ ሲባል የኛም ወታደሮች እኮ ተደፍረዋል። ይህን ተርሚኖሎጂ ሲጠቀም ሰማሁት። ይሄ ብቻ አይደለም፣ ስለ ፖለቲካ መሪነት ሲያወራ ደጋግሞ ፓርቲው እያለ ስለ ፓርቲው ነው የሚያወራው። ፓርቲው ነው አሁንም በቃ ሰብስቦ ለሚያድነን ብሎ ነው የሚናገረው። እንዲያም ይሄ ብቻ አይደለም፣ በአፋር በተለያዩ ሁኔታዎች ያሉትን ሰዎች በቃ ታግለን እንትን እንዳንላቸው በሰላም በእርቅ በምናምን እያሉ እዚህ የነሱ ወኪሎች የሚያደርጉትን ነገር መታገል አለብን ብሎ ያወራል። እኔ መጻዩ ነገር መጻዩ ጊዜ ምናልባት የባሰ ምናልባት እዛ ይህንን ድምፅ የሚያሰሙ እንደዚህ ተራበ እንደዚህ ተብሎ፣ ምክንያቱም ብዙ ጊዜ ችግሩ ሳይሆን የሚያናዳቸው የችግሩ ተጠያቂ መሆናቸው ነው ያው ማፈን የሚፈልጉት። እሱ ግን ምንድን ነው እዛ ቀጠና ያለው ህመም ነው የምልህ። አሁን እነዚህ አሁን ስልጣን ላይ ያሉት ወይም በተወሰነ ደረጃ በጣም ፖለቲካውን እና ኢኮኖሚውን የመዘወር የመበጥበጥ እድል ያገኙት ኃይላት ከሞላ ጎደል እኮ ተመሳሳይ ተፈጥሮ ያላቸው ናቸው። ህወሓት፣ ብልጽግና፣ ሻዕቢያ ወዘተ። ወደዝት እዛ ቀጠና ላይ ያለው ምንድን ነው እንደዚህ የሆነ ማዕከላዊ የሆነ እኮ ፖለቲካ ውስጥ ሞራል ብዙ ስፍራ ያለው ነገር አይደለም ብለህ ልትከራከር ትችላለህ። ግን ሀሳብ አልባም ሞራል አልባም የሆኑ ሰዎች ምንም አይነት ኤምፓቲ ሲምፓቲ ብሎ ነገር ከህዝባቸው ጋር ትስር ቤዚክ የሆነው ሂውማኒቲ ቨኒር አለ የመጨረሻው ፈትል የመጨረሻዋ የሰብአዊነት ፈትል እንኳን የማታስራቸው ሰዎች እዛ ቀጠና የተሰባሰቡበት ሁኔታ ነው የምንመለከተው። ምንድን ነው? እኔ አሁን አንዱ ያው በተፈጥሮ ለምሳሌ ለምንድን ነው ትንሽ አይነት ራሱ ለምሳሌ 1% ራሱ ጉድለት የማይቀበሉት ስትል አሁንም የጆን መዲድ በነገራችን ላይ እኔ እመክራለሁ ብዙ ሰዎች እንዲሰሙት። የጆን መዲድን ብዙ ቃላቶች አሉ እዛ ውስጥ ስለ መጻዩ የሚናገሩ። ለምሳሌ ምንድን ነው የሚለው እዛ የሀሳብ አንድነት በነበረን ጊዜ ይላል። በሀሳብ አንድነት የነበረን ጊዜ ነው ሁሉ ነገር ያው እናሸንፍ የነበረው። አሁን የሀሳብ ልዩነት መጥቶ ነው በቃ ብትንትናችን እየወጣ ነው ያለ ነው። ስለዚህ መፍትሄው ምንድን ነው የሚለው
ወደ አንድ አይነት ሀሳብ እንደገና መመለስ አለብን። ወደ አንድ አይነት ሀሳብ ደግሞ ለመምጣት አንድ አይነት የፖለቲካ አመራር ያስፈልገናል። ይህ አንድ አይነት የፖለቲካ አመራር ደግሞ ያው ህወሓት እንደሆነ ነው አስምሮ ምንም ሳይቀባባ እየተናገረ ያለው። ይሄ አሁን ለምሳሌ ሻዕቢያም ምንድን ነው ለምሳሌ ያደረገው ጋዜጠኛ በለው የጂ15 የሚባለው ምንም በቃ ከዛ በኋላ ምንም አይነት ነገር ከሻዕቢያ ወይም ከኢሳያስ ውጪ ወደ ውጪ አይነት ፖሊሲ ያራመደው በቃ ተፈጥሯቸው ምናልባት አይ ቲንክ በኢትዮጵያ ወይም በትግራይ ዳይናሚክሱ ለየት ስላለ ሌላው አካል ይህንን ስለማይቀበል አሁን ወጣቱ ዝም ብለህ የቲፒኤልኤፍ መግለጫ ጋር ሄድ፣ ዌብሳይታቸው ጋር ሄድ፣ ኮሜንቱን በሙሉ ብታነብ አንድም በቃ በግልጽ እንዲያው የሚደግፍ አታይም። ከሬዲኩል ከማድረግ ጀምሮ እስከ አውትራይት ተቃውሞ የምታይበት ነው። እንደዛም ሆኖ ግን በቂ ፕሬዠር ስላልሆነ እኔ አሁን እነሱ ዝም ብሎ ተፈጥሯቸው እንደዚህ ስለሆነ ምናምን ብቻ ብዬ አልወስደውም። በቂ ፕሬዠር ግን አላገኙም። ምን አይነት በቂ ፕሬዠር? ለምሳሌ ታደሰ ትላንትና እንዲወጣ ያደረገው ቶሎ ስብሰባ እንዲሰበሰብና እንዳልከው እኔ 40 ደቂቃ ምናምን ስሰማ እየቆጠርኩ ነው። 40 ደቂቃ ውስጥ እንዴት ሰው በቃ ዝም ብሎ እንደ ዘጋቢ ዝም ብሎ ቁጥር እየጠራ ምን እያለ እንትን ያደርጋል? በቃ እንደ ፕሬዚደንት የሆነ ይደረግ የነበረ የሚደረግ አሁን ምንም ሳይናገር 40 ደቂቃ እንዲያውም በነገራችን ላይ ከዛ በኋላም የተናገረ አይመስለኝም። ከዛ በኋላ ያሉት አልፎ አልፎ ስለሰማዋቸው። ስለዚህ በቂ ፕሬዠር የለም። በቂ ፕሬዠር ማለት ዋጋ የሚያስከፍል በፍጹም ይህንን አንቀበልም፣ በፍጹም ከዚህ በኋላ ያው በረሃብም መሞት ምናልባት እናንተ በምታመጡት ስቃይም በምትወስዱት እርምጃ መሞት አንድ ነው ብሎ በቂ ግፊት አለማድረግ ነው እነሱ ባሉበት እንዲቀጥሉ እንዲያውም ካሉበት ማብሰው እያከረሩ እንዲሄዱ የሚያደርጋቸው ብዬ ነው ማመት ሄድ አንድ ቤዚክ የሚባሉት ሀቆች መጠቀስ አለባቸው። አሉላ ወደ አንተ ከማሻገሪ በፊት እዚሁ ስርዓታዊ ሆኖ ገጹ ላይ ነው የምናተኩረው። አዲስ አበባም መቀለም ወይ አስመራም በነገራችን ላይ እና ይሄ አሁን ተፈጥሮ ያለው ሰቆቃ እንዴት እና በምን ምክንያት ተፈጠረ ሲባል ልዩ ልዩ ካታጎሪ መቀመጥ ይችላል አይደል? ለምሳሌ ማል አድሚኒስትሬሽን ነው የሆነ በማናቸውም የሰዎች አስተዳደር ውስጥ ሊፈጠር የሚችል የስህተት የሚፈጥራቸው አሉ። እሱ ብዙ ጊዜ በዚህ ደረጃ ያለ የህብረተሰብን ህልውና ለአደጋ የሚዳርግ ችግር አይፈጥርም። አንድ ሁለተኛ በኢናፕቲቲዩድ ምክንያት በብቃት ማጣት ምክንያት የሚፈጠር አለ። እሱ በጣም ሰፋ ያለና ብዙ አይነት ሬንጅ ያለው ውድመት ሊያስከትል የሚችል ነገር ነው። ግን ሶስተኛ ደረጃ አለ። እኔ አሁንም በትግራይም ሆነ በኢትዮጵያ ያሉት ስልጣን ላይ ያሉት አካላትን በተመለከተ ብዙ ግንዛቤ ሲያዝ ወይም ኢግኖር ሲደረግ የማየው ነገር አሁን ያው ሁሉንም እያወራን ስለሆነ ጌታቸውም ቅድም አንስተዋል። በነዛ ዝርፊያ በተፈጸመባቸው ቦታዎች ረሃብ በሌሎች አካባቢዎችም በከፋ ደረጃ አለ ሊባል ይችላል። ግን አሁን ይሄ የትግራዩ ደረጃው፣ መጠኑ፣ ስሌቱ፣ ቀመሩ እና ኦርኬስትሬትድ ሆኖ የሚፈጸምበት መንገድ ፕላስ ከውስጥ ያለም የብልጽግናን እቅዶች አንድ በአንድ እንዲሳኩ ተግቶ የሚሰራ ህወሓት የሚባል ቡድን በአደባባይ የወጣ ጸረ ብልጽግና ነኝ ይላል። ኢን አክቹዋሊቲ ግን እያንዳንዱን የብልጽግና ግብ እንዲሳካ ከወደ ውስጥ የሚሰራ ኃይል ነው። እኔ አሁን ባለው ሁኔታ በጦርነቱ ወቅት ለምሳሌ ብልጽግናን ጄኖሳይድ በመፈጸም ሻዕቢያን እና ሌሎች ከአማራ በኩል የአማራ መደበኛና የመደበኛ ኃይላት በብልጽግና ክንፍ ስር ሆኖ የተሰማሩትን በሙሉ በመፈጸም ህወሓትን ደግሞ በማስቻል ነበር የምንከሰው። አሁን ባለው ሁኔታ ግን እኔ አሁን የተፈጠረውን ሰቆቃ በመውለድ ህወሓትና ብልጽግና ኦልሞስት ተቀራራቢ ነው ሚናቸው ብዬ ነው ማምነው። ተቀራራቢ ነው። በብልጽግና በኩል ተቀምሮ በህወሓት በኩል ተቆምሮ የተፈጠረ ነው የምንለውም ለዛ ነው። ይሄ እንዲመጣ ብልጽግና የትግራይ ህዝብ ከአጠቃላይ ከምድረ ገጽ ቢጠፋለት ቅድም አሉላ እንዳልከው በማለም
ፎርሙላ ሴት አድርጎ በጀት ከልክሎ ፖለቲካውን ወደፊት እንዳይራመድ አድርጎ ስምምነቱን ሳይተገበር እንደየአስፈላጊነቱ ተፈናቃዮቹን ወደ ቀያቸው አምርተው ሊኖሩ ወደሚችሉበት መንገድ ባለመመለስ በስልት ትግራይን የማሟሟት ስልት ቀይሶ ነው የተንቀሳቀሰው። ይሄ ግን ስልት ያለ ህወሓት ተሳትፎ ያለ ህወሓት ትብብር ሊሳካ የሚችል አልነበረም። የዘር ፍጅት ፍላጎትና የዘር ፍጅት ችሎታ የተለያዩ ነገሮች ናቸው። የዘር ፍጅት ፍላጎት በብልጽግና በኩል ነበር። ያ ፍላጎት መቻል እንዲሆን ተጨባጭ ስኬት እንዲያገኝ ያደረገው ህወሓት ነው። አሁን ባለው ሁኔታ አሁን በትግራይ ላለው ሁኔታ የብልጽግናና የህወሓት ሚና ተቀራራቢ ነው። በነገራችን ሁለተኛ አሁን የተፈጠረው ነገር ህወሓት ህዝብ ካልተራበ በስተቀር ሰርቫይቭ ላረግ አልችልም ብሎ እንዲፈጠር ተግቶ የሰራው ነው። ናት በንዝህላልነት ብቻ በብቃት ማጣት ብቻ የተፈጠረ አይደለም። እሱም አለበት። ብቃት ግን እኛ ስንለካ ከምን አኳያ ነው? ህዝብ የሚገባውን ክብር፣ የሚገባውን የተሻለ ህይወት፣ የሚገባውን እፎይታ ለማግኘት ከሚያስችለው ብቃት አኳያ እየመዘን ነው ስላለን ህወሓት ህዝቡ በዚህ ደረጃ ደስፕሬት ካልሆነ በስተቀር ሰርቫይቭ አላያደርግም ብሎ የወሰነ የመከራ ዘብ ነው። የመከራ ዋርድያ ነው። የረሃብ ዋርድያ ነው። የረሃብ አስፈጻሚ ነው። የረሃብ አስቻይ ነው። እነዚህ ሁለት ነገሮች አሉት። እንግዲህ አንድ ህብረተሰብ ውሳኔ መወሰን አለበት መቀጠል ከፈለገ። በነገራችን ላይ ከውጭ እንደ ሻዕቢያ እንደ ብልጽግና ያሉ ሊፈጁት የሚፈልጉ ኃይላት አሉ። በውስጥ ደግሞ ሁለቱን ወይ ከአንዱ ጋር አሻርካለሁ አንዱን እቃወማለሁ እያለ ግን ቤዚካሊ የሁለቱንም ግብ ለማስፈጸም ከውስጥ የሚሰራ ህወሓት የተባለ ረሃብ፣ ፍጅት ምን ካልሆነ በስተቀር ሌላ ነገር መፍጠር የማይችል ስብስባል። እንዲህ በሚሆንበት ጊዜ ቢያንስ በውጭ ያለው አደረጃጀት በውስጥ ያሉ አሁን በስፋት እንቅስቃሴ እየተሳተፉ ያሉ አካላት ህብረተሰቡ እንደ ህብረተሰብ እንዲቀጥል ለማድረግ ተጨባጭ የሆኑ ነገሮች ማድረግ መጀመር ይኖርባቸዋል። ቅድም ያነሳዋት ደግሞ ነጥባለች። እኔ በጣም ሪአይተሬት ማድረግ የምፈልገው ለታደሰም መልእክቱን ብታሻግሩልኝ የምወደው ማለት ማፈር ወቅ ህብረተሰቡ ከተቻለ ህብረተሰቡ የሚያምንበት አንተ እጅህን እየከተትክ እየቸረፈስክ ገንዘብ የማትሰርቅበት የማትዘርፍበትን አይነት ሜካኒዝም ፍጠር። ከቁንጮቹ ሌቦች አንዱ ነው ታደሰ ወረደ በነገራችን ላይ እና በእኛ በኩል ካልሆነ በስተቀር እርዳታ አይቻልም የሚባል አይነት ነውር ማቆም አለበት። አለመከታተሉ ሳይበቃ ትናንትናውን ስለ ጤና መድህን ሲያወራ ነበረ። ክስታይ የሚባል ምናምን እያለ ስለ ተፈናቃዮቹ የጤና መድህን ስለሚያገኙበት ሁኔታ የጤና አገልግሎት ስለመስጠት ስለ ፍትሐዊ ክፍፍል ስለምን ያወራል? እንዴ ምን ታደርግ ነበር እስከ ዛሬ ድረስ? ምንድን ነው ታዲያ እዛ ወንበር ላይ ተዘብዝፈህ የምትሰራው? አሁን አጀንዳ ሲሆን ነው እንዴ ስለ ጤና መድህን ስለ ፍትሐዊ ክፍፍል የምታወራው? እንዴ ከአንድ የተራበ ሰው ይበላ የነበረውን ምግብ ከነጠቅከው፣ ሌላ ምግብ እንዳይመጣለት ከከለከልክ፣ በእኔ በኩል ካልሆነ በሌላ በኩል ምግብ አይድረሰው ካልክ፣ ከስሩና ከሚረግጠው መሬት ስር የነበረውን ሀብት ከዘረፍከው መራቡ ሊቀር ነው ወይ? እና ይህም ሳይበቃ አሁን በእኔ በኩል ካልሆነ በስተቀር መርዳታችን ምን አይነት ድድብና ነው ይሄ? ምን አይነት አፈር ነው የፈጠራቸው እነዚህን? ምን አይነት አፈር ነው የሰራቸው እነዚህን? እንዲህ ከየት የመጡ ጉዶች ናቸው እነዚህ? በጣም እኮ ግራም የሆነ የጋራ እንግዲህ ረሃብ አስማሚ ቋንቋ ሊሆን ይገባ ነበር አይደለ? በየቦታው ያሉ ከየትኛውም የዓለም ጥግ የመጡ ሰዎች የሚገባቸው ነገር ነው። ሰዎች ከሆኑ ማናቸውም ሰዎች በቃ በረሃብ ውስጥ ባይገኙ ረሃብ ባይደርስባቸው ለመመኘት የሚያስችል
የመረዳት ኬፓቢሊቲ እንዲኖራቸው ይጠበቃል። ረሃብ ካላግባባ ምንድን ነው የሚያግባባው? ስለዚህ አሁን ይሄንን ቀልድ አቁሙ። አሁን ቲዲአርኤፍን የመሳሰሉትን እየተንቀሳቀሱ ያሉትን ለህዝቡ ለመድረስ እየሞከሩ ያሉ የበጎ ተግባር ኢኒሽቲቭ ለህዝባቸው የመቆምን ውግንና ይዘው እየሰሩ ያሉትን ተቋማት በእኛ በኩል ገንዘቡን ካላመጣችሁ አትርዱ ልትሏቸው ነው? በእናንተ እምነት የለንም። ቅድም እንዳልኩት ነው። ላሜን ያረድኩና ባህያ ጫንኳት ምናምን አይነት ነው። ለጅብ ስጋ አንሰጥም። ስለዚህ ተፈናቃዮቹ ጋር መድረስ እንፈልጋለን ሲሉ አይ በእኛ በኩል ካላለፈ በኩል በቃ መርዳት አይቻልም ልትሉ ነው ወይ? እኔ ለአጠቃላይ ለልሂቁም ሆነ ለህብረተሰቡን የማሻገር የምፈልገው መልዕክት እንዴ ምን ይሆናል ከዚህ በላይ? ምን ይሆናል ከዚህ በላይ? ገድሎና አስገድሎ አስርቦና ዘርፎ ነጥቆና ማለት ዲግሬድ አድርጎ ህብረተሰብን ዲግሬድ አድርጎ የራሱን ህልውና ለማስጠበቅ እንደሚፈልግ በአደባባይ ዲክሌር ካረገ አሁን የጆን ማን ነው የዛ የዮሐንስ ወልደ ጊዮርጊስ ነው ስሙ የእሱን ንግግር ብቻ ሳይሆን በአጠቃላይ በአደባባይ ዋናዎቹ የፓርቲ አመራሮች ደብረጽዮን በለው ፈትለወርቅ በለው ሌሎቹ እኛ ከዳንን ነው ህዝቡ በኋላ ነው ህዝቡ መዳን ያለበት ካሉ በኋላ ምን ይቀራል? ኦኬ ከዛ በኋላ ነው እጁ ያወጣው። በነገራችን ላይ በሰራዊት ካወጡት ሰዎች አንዱ ነው። እጅ ማውጣቱ ደግሞ የፈጠረው ተከትሎ ክፍፍል በሰራዊትም በፖለቲከኞችም እነሱ ነው ተመልሶ የክዳት የከዱ ብሎ ነው የሚከሳቸው። በነገራችን የሚከሳቸው እና እንዲህ ከዚህ በላይ ምን ይሆናል? እኔ ቅድም ጌታቸውን የሚያነሳውልህ የጽዋው ጥያቄ እንዴ ማበር እኮ ለመኖር ነው ለመሞት ነው እንዴ? መደራጀት እኮ ለመኖር ነው። ህዝብ እኮ ድርጅት የሚያስፈልገው ለመኖር ነው። እንደዚህ ባለ መልኩ ለመሞትማ ምን መደራጀት ያስፈልገዋል? እነዚህ ነገሮች በጣም 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 ትኩረት ሊደረግባቸው የሚገቡ ናቸው። ቀጥል። ነገራችን ላይ ቴዲ ፕሮፌሰር ያነሳው ቅድም ከዮሐንስ መዲድ ጋር ተያይዞ በሀሳብ አንድ ስንሆን ጥሩ ነበር፣ ሀሳብ ልዩነት ሲመጣ ነው የተቸገር ነው የሚል በጣም የኋላ ቀር አስተሳሰብ ንግግር ነው። በነገራችን ላይ የሀሳብ ልዩነት ጸጋ አድርጎ በሰለጠነው ዓለም ማለት ነው እንደ ጸጋ የሚቆጠር የሀሳብ ልዩነት አንዱ የሚሰጥ እንትን በነገራችን ላይ አንድ አይነት አስተሳሰብ የያዙ ሰዎች ጥሩ ነው ያለ ነው እያሉ አደጋ ሳይታያቸው ሲቀር የሀሳብ ልዩነት ከፈቀድክ ግን አይ ጥሩማ አይደለንም በዚህ መሄድ ነበረብን ይሄ አደጋ እኮ እየመጣብን ነው የሚሉ ሰዎች እንዲኖሩ ነው እድል የሚሰጥህ። ያ አይኑር ነው እያለ ያለው ዮሐንስ መዲድ ማለት ነው። በዛ የሚመጣ መከራና መዓት ደግሞ ተከትሎ ሌሎችን ከሃዲዎች ብሎ ለመፈረጅ ይጠቀምበታል። ለምሳሌ እንደ ትግራይ ሆነን ማበር አለብን በአደጋ ጊዜ የሚለው ሀሳብ ያቀርብና አንድ የትግራይ ማህበረሰብ አካል የሆነ ሰው ነገር ግን የፖለቲካ ልዩነቶች ደግሞ አስተሳሰቦች እንደ ጸጋ መቁጠር አለብን ሲባል እነ ዮሐንስ መዲድና እሱ የሚደግፈው ፓርቲ አይ እንደ ትግራይ ሳይሆን እንደ ፓርቲ ነው አንድ መሆን ያለብን እንደ ህወሓት ሁሉም ትግራዋይ ህወሓት ነው መሆን ያለበት ነው የዮሐንስ አስተሳሰብ አንድ አይነት አስተሳሰብ እያለው ያለው ማለት ነው። ስለዚህ ከዛ ውጭ ያለ ግን ትግራዋይ ቢሆንም በትግራይ ጉዳይ አብሮ ለመስራት ዝግጁ ቢሆንም ለማገዝም ከህወሓት ስለወጣ ከትግራዋይነት አጉድሏል፣ እንደ ከሃዲም ይቆጠራል፣ የትግራይ ጠላትም ተብሎ ይፈረጃል። ባለፈው ፕሮፌሰር አንድ ስክሪንሻት አድርጎ ሶሻል ሚዲያ ላይ ያጋራው ነገር ነበረ። ለትግራይ ትሰራለህ፣ በጦርነት ወቅት ያደረግከው አበርክቶ ነበረ፣ ነገር ግን አሁን አንተ ቁጥር አንድ የትግራይ ጠላት አድርጌ ነው የምቆጥር ብሎ የጻፈለት ሰው ማለት ነው። ከአብይ አህመድ በላይ ነው የምጠላህ የሚል ከአብይ አህመድ በላይ ነው የምጠላህ የሚል ሁላ አለው። ምንድን ነው መለኪያው? ፕሮፌሰር ለትግራይ የምታስብ ከሆነ ህወሓት ውስጥ ግባና አገልግል ነው። እንደገና ደግሞ ህወሓትን ደግሞ አትንካት። በነገራችን ላይ ከሊደርሽፕ እና ከፓርቲው ሮል ጋር ተያይዞ እነሱ ለስልጣኑ ሲሆን እኛ አለን አይደል፣ ሌላው ምን ያስፈልጋል፣ ስልጣኑ የኛ ነው ይላሉ።
ተጠያቂነት ይዞ ሲመጣ እንደዚህ አይነት አሁን የተከሰተው አይነት የረሃብና የሞት ጉዳይ ሲመጣ ደግሞ መሪዎችን አትንኩ፣ ፓርቲውን አትንኩ የሚል ነገር ደግሞ እንደገና ተመልሶ ያመጣል። ለስልጣን ሲሆን ተንደርድረው ህወሓቶች ብቻ ነን ይህንን ማድረግ የምንችለው፣ ስልጣኑ የምንይዘው እኛ ነን ይላሉ። ተጠያቂነት ሲመጣ ግን ያው አመራርና ስልጣን እንደምታውቀው ቴዲ ከተጠያቂነት ጋር ነው የሚመጣው እንጂ እኮ አንድ ሰው ቴዲ ዝም ብሎ ኑሮውን ቢኖር እንደ አንድ ተራ ዜጋ ሆኖ ቶፒክ አድርገህ ስለዛ ሰው አታወራም። አንዳንድ ሰዎች እንደዛ የሚያደርጉ ቢኖሩም ማለት ነው። ዝም ብሎ ህይወቱን የሚኖር ሰው ራሱ ቶፒክ የሚያደርጉ ሰዎች አሉ። ነገር ግን አመራር ላይ ሲመጣ ግን ቶፒክ የምታደርግበት ምክንያት የህዝብን እጣ ፈንታ በበጎም ይሁን በመጥፎ የመወሰን ስልጣን እጁ ላይ ስላለ ነው። ሌላ አይደለም። የተለየ ሱስ ስላለብህ አይደለም። ስለዛ ሰው ለመናገር ስለታደሰ እየተናገርክ የነበርከው ከታደሰ ጋር የተለየ ጸብ ኖሮህ አይደለም። ሂዝ አት ዘ ሄልም ኦፍ ፓወር ስልጣን ይዞ ህዝብን እንትን እያለ በመጎም በመጥፎም የህዝብን አቅጣጫ ሊቀይስ የያዘ ሰው። እሱን አትንኩልን የሚሉ ሰዎች ካሉ ይልቀቅ። የህወሓት ሰዎችን አትንኩልን የሚሉ ከሆነ የህወሓት ሰዎች ይልቀቁ። ትግራይ ሰው አላጣችም። ችግር እየሆነ ያለው የደህንነት ዘብ የሆነው ኃይል የደህንነት አለቃ የሆነው ኃይል ድህነቱም ራሱ መፍትሄ ተገኝቶለት ከተቀየረ ኢረለቫንት ሆናለሁ ብሎ የሚያስብ ነው። ነገራችን ላይ ከጦርነቱ በፊትም በሴፍቲ ኔት ተብሎ በሚደረገው እንትን ያንኑ ማስቀጠል ነበር የሚፈልጉት። ህዝቡ ተለውጦ ወደሆነ ደረጃ አድጎ ህይወቱን መምራት አይደለም የሚፈልጉት። ምክንያቱም የቁጥጥር የመቆጣጠሪያ ስልታቸው ዓለም ለሰጠው እርዳታ እንኳ ራሱ አሁንም እየሆነ ያለው በዚህ በረሃቡ ጉዳይ በነገራችን ላይ በአይዲፒ እርዳታ በሚደርስባቸው አካባቢዎች እንኳ ራሱ እርዳታው የሚሰጠው በድርጅቱ ካለህ ለፓርቲው ለህወሓት ካለህ ቀረቤት አንጻር ነው እየታየ ነው የሚሰጠው። ስለዚህ ሰው እየገደሉ ነው እነዚህ ሰዎች። እርዳታ እንደ አለመድረሱ አስቀድሞ ጉዳዩን አለማሳወቃቸው ብቻ አይደለም፣ ከተረጂ ከሆነው ደግሞ ከተፈናቃዩ መዋጮ መሰብሰባቸው፣ ለሰራዊት በሬና እህል ሰጠ ብለው መቀለዳቸው አይደለም። ያቺው ረጂዎች የሰጧት እርዳታ እንኳ ራሱ በድርጅት ታማኝነት በፓርቲ ታማኝነት ሎያሊቲ እየተለካች ነው የምትሰጠው። ባጭሩ እርዳታ የደረሰባቸው አካባቢዎች የማይበላ ሰው አለ፣ ህወሓት ስላልሆነ ማለት ነው። ትግራዋይ ነው ግን ህወሓት አልሆነም። ስለዚህ ህወሓት ባለመሆኑ እንትን አይደለም። ከካድሬዎች ጋር ባለው አፊሌሽን ግንኙነት መጠጋጋት ነው እርዳታው የሚወሰነው። ይህም ግምት ውስጥ መግባት አለበት ባይ ነው። መልካም ውይይታችንን እያጠቃለልን ነው። እንግዲህ አሁን ላይ እየተካሄዱ ያሉ ጥረቶችን በተመለከተ በተደጋጋሚ እያነሳን ያለ ነው። ሰብአዊ የሆነውን እንቅስቃሴ እያካሄድን ፖለቲካዊ የሆነ ለውጥ የማምጣቱን ነገር በፍጹም ችላ ልንለው የማይገባ መሆኑ ነው። እኔ በጣም አጽንኦት ልሰጥበት የምፈልገው ነገር ወገኖቻችን ተርበዋል። ለነሱ በማናቸውም መልኩ መድረስ ያስፈልጋል። ግን ይሄንን ስናደርግ እንኳን ቅድም ደጋግሜ የጠቀስኩት ቢሮክራቲክ የሆነ ማነቆ ለመፍጠር የሚሞክር ከሆነ እኔ ከዚህ በፊት ቅድም ጌታቸው ካልከው ጋር የሚገናኝ ነው። ፕሬሸር ከዚህ በፊት ኤግዘርት ከተደረገው ፕሬሸር በበለጠ መነቅነቅ፣ መሰበር፣ መፍረስ አለበት ቢሮክራሲ። የትግራይ ህዝብ ተርቦ እንዲቀጥል የሚፈልቅ የሚሰራ ማናቸውም በተረጂዎች ዘንድ የሚያስፈልጋቸው አልሚ ምግብ በለው መድኃኒትን በለው ሌላ ነገር እንዳይደርሳቸው ለማድረግ የሚሞክር ዲሞክራሲ ስማሽ ነው መደረግ ያለበት፣ መሰበር ነው ያለበት። እንዲቀጥል ሊፈቀድለት አይገባም በነገራችን ላይ እና ያን ድርብ ኃላፊነት መረዳት ያስፈልገናል። ለተራቡት መድረስ ብቻ ሳይሆን ረሃባቸውን የገዛ ራሱ የመኖር ምክንያት ያደረገውን አስተሳሰብና ስርዓት ከስር መሰረቱ የመመንገል ስራም የዚህ ትውልድ ኃላፊነት እንደሆነ መረዳት ያስፈልጋል። እኔ ብዙ የሚያዝሉ ብዙ የሚያታክቱ ብዙ የሚጨንቁ ጊዜያትን እያለፍን ነው፣ አልፈናል። ወደፊትም ማለፋችን የሚቀር አይመስለኝም። ግን ይሄንን መተው የማይገባን ነገር ነው። እነሱ በህዝብ ላይ ተጣብቆ ደም ለመምጠጥ ካልደከሙ እኛ ያንን ነገር ለማስቆም ላለመድከም የተቻለውን ሁሉ መጣር እንዳለብን አምናለሁ እና ይህንን ድርብ ኃላፊነት መረዳት ይኖርብናል። ሰብአዊውን ስራ እናጠናክር። ይሄ ሰብአዊ ስራ ችግር እንዲገጥመው
እንዲወሳሰብ ወደ ተረጂዎቹ መድረስ እንዳይቻል አክሰስ የሚከለክል በአሰራር ገደብ የሚያስቀምጥ ማንኛውም ባለስልጣን በለው ይህንን ባለስልጣንም በለው ተቋም የሚዘረጋው አሰራር ስብርብሩ መውጣት አለበት ዋን ዌይ ኦር ዚ አዘር። ቀጥሎም አብሮ ይሄ አሁን ከዚህ ቀደም በተንቤን በአበርገላ አካባቢ ይመስለኛል በየጭላ አሁን በሕጻጽ ሌሎችም ቦታዎች እንደዚሁ በመላ እንዳልኩ 146 ገደማ በሚሆኑ ተፈናቃዮች አንድ በተቀራውም ለስሙ ከበቀዩ የሚገኝ ግን ደግሞ አምርቶ መኖር የማይችል ሰርቶ መኖር የማይችል መብቱና ክብሩ ተጠብቆለት መኖር ያልቻለ መላው የትግራይ ህብረተሰብ ይሄ ሁኔታ እንደማይገባው እንደርፎር ይሄ ከስር መሰረቱ ሊለወጥ የሚገባው መሆኑን አምኖ የሚሰራውም ስራ መቋረጥ የለበትም። ፖለቲካ ማድረግ ሲባል ሰማለው ያ ለፓርቲ ተራ ርካሽ ትርፍ ይህንን ሁኔታ ለመጠቀም እየሞከሩ ያሉ ሰዎች አሉ። ልክ ነው፣ እነሱን ማነወር ያስፈልጋል። ግን ይሄ ማለት ይሄ ነገር ፖለቲካዊ አይደለም ማለት አይደለም። ከፖለቲካዊ ውጭ ሌላ መሆኑንም እርግጠኛ አይደለሁም እኔ። ሰብአዊ ገጽታው እንደተጠበቀ ሆኖ ግን ሰብአዊ የሆነውም ቀውስ የተፈጠረው በፖለቲካው መበስበስ በፖለቲካው መቆሸሽ ምክንያት ነው። አሁን ቢያንስ ከዚህ ቀደም በዳያስፖራ ላሉ የተለያዩ አደረጃጀቶች ምኖች ስናቀርብ የነበራቸው ጥሪዎች አሉ። ከማናቸውም ፓርቲ ወይም መንግስት ተጽዕኖ ራሳቸውን መቁረጥ ይኖርባቸዋል። ቅንጣት የሆነች ርኅራሄ ለህብረተሰባቸው ካላቸው በሚያስፈልግና በታመነበት ጉዳይ ጥሩ ነው ተብሎ የጋራ ግብ ላይ ተደርሶ በሚታይበት ጊዜ በጋራ ለመስራት መወሰን ይቻላል እንደ ነፃ ተቋም። አሁን ባለው ሁኔታ ግን ለትግራይ ህዝብ አስባለሁ የሚል ማናቸውም በዳያስፖራ ውስጥ የሚገኝ በዳያስፖራ ህብረተሰብ አካባቢ ያለ አደረጃጀት የትም ይገኘት አፍሪካም ይሁን አሜሪካ፣ ካናዳም ይሁን እስያ ወር አውሮፓ መቁረጥ አለበት ግንኙነቱን። ይሄ ከማዕከል የሚመጣ ትዕዛዝ ወይ ተልእኮ መቀበሉን ማቆም አለበት። በሀገር ውስጥ ያሉ የሲቪክ ተቋማትና የፖለቲካ ፓርቲዎች ከዚህ ቀደም ባልነበራቸው ቪገር ይሄ ነው በቃ ይሄ ነገር ለነገ እየተባለ ፕሮክራስቲኔት እየተደረገ ከቀጠለ የሚወልደው ይሄ ሰሞኑን እየተነጋገርንበት ያለውን ሰቆቃ ነው። ይሄ ሰቆቃ ደግሞ አሁን አንድ አካባቢ ያለው በመታየቱ ነው እንጂ በሁሉም የትግራይ አካባቢ ያለ ሰቆቃ ነው። በሁሉም የትግራይ አካባቢ ያለ ሰቆቃ ከሆነ ህወሓት በተገኘበት ሁሉ የሚፈጥረው ይህንን ሰቆቃ ነው ማለት ነው። ነገም ሌላ የተፈናቃዮች ጣቢያ ውስጥ ነገም ሌላ በገዛ ራሱ መሬት እየኖረም ቢሆን ግን በተመሳሳይ በሆነ እጅግ አሰቃቂ የረሃብ ደረጃ ስለሚገኝ የህብረተሰብ ክፍል እያወራን እንዳንቀጥል መፍትሄው ስርዓታዊና ፖለቲካዊ ለውጥ ነው። ስለዚህ አገን ሰብአዊ የሆነውን ስራ እንስራ። ሰብአዊ የሆነውን ስራ በምንሰራበት ወቅት እንቅፋት የሚሆነውን በማጋለጥ በማነወር እና በልዩ ልዩ የትግል መንገዶች ሁሉ ይሄ የቢሮክራሲ ማነቆ መፍረስ አለበት። አብሮ ዘላቂ በሆነ መልኩ የዚህ ረሃብ መቀጠል ለህይወት የመኖር አስፈላጊ ነው ያለውን ከሞላ ጎደል በአሁኑ ወቅት የህዝቡ የማናቸውም የመከራ ምንጭ የሆነውን መዋቅር መመንገል ያስፈልጋል። እሱን ማድረግ አንዱ በሌላው የሚተካ አይደለም። ሰብአዊውም ስራ ስርዓታዊ ለውጥ ለማምጣት የሚደረገውም ትግል አንዱን ለማድረግ ሌላኛውን መተው የሚባል አይደለም። እርስ በርሱ በእጅጉ የተሳሰረ ነው። ኤኒዌይስ እዚህ ውስጥ ዛሬ ላይ ይህንን በመላ ዓለም ሆኖ የሚከታተሉም በልዩ ልዩ መንገድ መልእክቱ የሚደርሳቸውም ሰዎች እንዲያስቡት የሚያስፈልጉትን ነጥቦች አንስተን ማጠቃለል እንችላለን። ጌታቸው ቀጥል። እሺ፣ መልካም ቴዲ። የተወሰነው አንተ ያልከውን ነው ምናልባት የምጠቅመው ምን መደረግ አለበት ነው እንግዲህ አይደለ። አንዱ የማጋለጥ ስራ በጣም በተቀናጀ መልኩ መቀጠል አለበት። በቁጥር በቦታ በስም እየተጠራ የት ቦታ ምን አሁን እንደተባለ አሁን ለምሳሌ ከ15 ኪሎ 3 ኪሎ ይወስዳሉ ሲባል በተለይ ለሚዲያዎች ከቦታው የምታጋልጡ ሰዎች የእናንተን ስም ቦታ በሙሉ ያው ተደብቆ በሚዲያ አሰራር መሰረት ማለት ነው ስለሚወጣ ግን እነማን በስንት ጊዜ እንደሚወስዱ ስንት እንደሚወስዱ ያንን በጣም በተቀናጀ መልኩ ከሁሉም ጣቢያዎች ከሁሉም ቦታዎች የማጋለጥ ስራ መቀጠል አለበት።
በሌላው መልኩ ደግሞ በማህበራዊ ተጽዕኖ አሁን እየታየ ያለው በጎ እዚህ እርዳታ የማሰባሰብ ነገሩ ያንን ደግሞ አሁንም እሱም ለማጋለጥ ስራም መጠቀም ወሳኝ ነው ብዬ አስባለሁ። ሌላው በተቃዋሚ ፓርቲዎች ይሁን በሌላ በሲቪክ ማህበራት ቅድም የተባለው በጣም በቃ የማያባራ ተጽዕኖ ማድረግ ካስፈለገ እዛ ሐውልቲ የድርጅቱ የፓርቲው ጽሕፈት ቤት እና ደጀን የመንግስት መቀመጫ የሆነው ጋር ሄዶ ምንም የማያቆም ሰላማዊ ሰልፍ ማድረግ ያስፈልጋል ብዬ አስባለሁ። እኔ በቃ ይህ መልስ የማያዳግም መልስ እስኪያገኝ ድረስ መሆን አለበት። እንዲያውም አንዱ ቢጨንቆ ምን አለ ስፔስ ላይ ኤክስ ላይ ስፔስ ላይ ዲስከስ ሲያደርጉ በቃ የሚችል በሙሉ ከ145ቱ ጣቢያ የሚችለው ሰው በሙሉ በቃ ሄዶ ራሱ በቋሚነት መስፈር ያለበት እዛው መቀለ ያው ሐውልቲና ደጀን አካባቢ ነው ያለበትም አለ። እኔ እንደዛ አይነት ግፊት ካልተደረገ እንደምታውቀው ሲፈልጉ አንድ ሻዕቢያ ጋር ሄዶ የመጣ የነሱ ተወካይ ታስሮ ነበረ እንደምታስታውሱት። ታስሮ በአንድ ሌሊት እንዳደረ ነው ሙሉ አርሚ ልከው ያስፈቱት። የፖሊስ ኮሚሽን የትግራይ ፖሊስ ኮሚሽን በቃ ከአቅሜ በሆነ መልኩ ያው ተጠርጣሪው ተፈቷል ምናምን ብሎ መግለጫ እስኪሰጥ ድረስ ማለት ነው። እና የማይቻል ሆኖ አይደለም፣ ሆን ተብሎ ሴንስ ኦፍ ሄልፕለስነስ እንዲፈጠር ሙስና በተመለከተ አሁን ጆን መዲድ ትናንትና ምን ይል ነበረ? የትግራይ ጊዜያዊ አስተዳደር ራሱ ልስራ ቢልም እንኳን ያለው ሙስና መጠን የሚያሰራው አይደለም አለ። ማን ነው ይህንን ሙስና እየፈጸመ ያለው እያደረገ ያለው ሲባል ከነሱ ውጭ አይደለም እየተደረገ ያለው፣ ግን የሚቆጣጠሩት ሰው ላይ ምንም አይቻልም የሚል እና በቃ አርፎ ቁጭ ብሎ ሲፈልጉ ተነስ፣ ሲፈልጉ ተዋጋ፣ ሲፈልግ ተነስ ተኛ ሲሉት እንዲያደርግ ሆን ተብሎ ኢትስ አ ዲዛይን ፕሮብለም ብዬ ነው የማስበው። እና ይሄ በፕሬዠር ነው መላቀቅ የሚችለው። ሰላማዊ ፕሬዠር ያስፈልጋል። እርዳታ በተመለከተ እንዳልከው አሉ አሁን በየቦታው እንግዲህ እርዳታ በሰውም ምናምን በተለያየ መልኩ የሚደረግ አለ። ግን እስካሁን ባሳዩት በሪፖርቲንግም በትራንስፓረንሲም በተለያየ ነገር ያሳዩ ድርጅቶች መምረጥ ያስፈልጋል። አሁን እኔ በግል ኢንዶርስ ያደረኩት TDRF የትግራይ ዲዛስተር ሪሊፍ ፈንድ ካለው በጀት 20,000 USD ራሱ ትላንትና እንደመደበ ለነዚህ IDPs እንደመደበ ተናግሯል እና ይሰበስባል። በእንደዛ ብታደርጉ እመክራለሁ። ሌላው ቅድም ቴዲ ካለው ጋር የሚያያዝ በየቦታው በውጪ ለህዋት እንደዚህ ለምናምን ድጋፍ እያለ ያው መግለጫ የሚያወጣ ብዙ ድርጅት ነው ያለው። ይህንን በማውገዝ የ4 ኪሎም የመቀሌውም ኃይል በዚህ ጉዳይ ላይ እያደረገው ያለ ነገር በሙሉ በማውገዝ ወጥ በሆነ መልኩ እያንዳንዱ ድርጅት መግለጫ ማውጣት አለበት ብዬ አምናለሁ። ሚዲያዎች በሙሉ እዚህ ላይ መስራት አለባቸው ብዬ አምናለሁ። ይህም ብዬ ግን ከዚህ ጋር ስለሚያያዝ እንዳልከው የፖለቲካ ውጤት ስለሆነ ፖለቲካው እንዲስተካከል የ4 ኪሎ መጫወቻ እንዳይሆን ትግራይ ሆኖ ቀጥሏል። እንዳይቀጥል ከዚህ በላይ በተለያየ ቦታ ያሉ ኃይሎች ትግራይ ውስጥም ከትግራይ ውጭም ያሉ ኃይሎች በአስቸኳይ ወደ አንድ ቦታ መጥተው ይሄ እስካሁን የተመጣበት መንገድ ትተው አዲስ መንገድ እንዲጀምሩ በኢንቴግሪቲም በተለያየ ነገርም ያው በጥሩ ስማቸው የሚነሳ ያው የጀመሩት ይፈርት አለ። እኔ ያው እንከረጅ የማደርገው መደገፍ አለበት ብዬ የማምነው በአዲግራት ካቶሊክ ቤተክርስቲያን ሊቀ ጳጳስ የሆኑት አባ ተስፋ ስላሴ መድህን የጀመሩት ማለት ነው። እና እነዚህን በጽህፈት ቤቱ እስካሁን እገሌ ይውጣልኝ እገሌ ግባልኝ፣ እኛ እኮ የአንድነት ጉባኤ አድርገናል ጨርሰነዋል፣ ሌላ ዘት አያስፈልግም፣ ሌላ ዲያሎግ አያስፈልግም፣ ሌላ ውይይት አያስፈልግም እያለ እያደናቀፈው ያለ ሂደት አለ። ሌላ ሂደት ቢጀመርም መልሶ ስለሚያደናቅፈው ያለው ሂደት ገፍቶ አርፎ ቁጭ ብለው እንደ አንድ አካል ተወያይተው የተሻለ እድል የተሻለ የመወያየትም የመደራደርም እድል እንዲፈጥሩ ያንን እንዲገፉ እንዲደገፉ
ጥሪ ማድረግ እፈልጋለሁ። እነዚህ ወዲያ የሚደረጉ በአጭር ጊዜ የሚደረጉ ነገሮች ሁሉ ያካተተ ሀሳብ ነው። እነሱ ቀላልና የከባድ መሳሪያ እንደሚባለው በጦር ወይም የነፍስ ወከፍና የቡድን መሳሪያ ብለው እንደሚከፋፍሏቸው እነዚህ ቀላልና ከባድ መሳሪያዎች እየተጠቀሙ ነው ህዝቡን እያስጨረሱት ያሉት። የነፍስ ወከፍና የቡድን መሳሪያ እየተጠቀሙ ነው ሚዲያውንም ሌላውንም እዚህ ላይ እንዳያተኩር ያደረጉት ያሉት። የዛ ተቃራኒ የሆነ ግፊት ያስፈልጋል። ከሁሉም ወገን የማያባራ ግፊት ያስፈልጋል። አመሰግናለሁ ቴዲ። የቲዲአርኤፍን ትግራይ ዲዛስተር ሪሊፍ ፈንድ አንዱ ከዚህ ቀደም በነበሩት ስራዎች ሁሉ ነገሮችን በጥራት እና በጥሩ ሁኔታ ለመስራቱ ብዙ እማኞች ያሉት ስብስብ ስለሆነ ያንን ተጠቅማችሁ በዛ በኩል ድጋፍ ማድረግ የምትችሉበት አንድ አማራጭ ነው። ሌሎች ካሉም እንደዚሁ እናሳውቃለን። ግን አንዱ በአሁኑ ወቅት ማናቸውንም ድጋፍ ማድረግ የምትፈልጉ ተጋሩ የሆናችሁም ያልሆናችሁም በመላ ኢትዮጵያ ያላችሁ በመላ ዓለም ያላችሁ ይህ ሁኔታ እንደ ሰውነታችሁ እንደ ሀገር ልጅነታችሁ የሚያስጨንቃችሁ ሁሉ በዚህ ድርጅት በኩል ድጋፍ ማድረግ ትችላላችሁ እና እሱን እናደርጋለን። እንግዲህ ጊዜም ገፋ አድርገናል። ስለዚህ አሉላን በጣም አመሰግናለሁ ለተሳትፎ፣ ለሁላችሁንም ጌታቸውንም ለሁል ጊዜ መልካም ፈቃዳችሁ፣ ለሀሳባችሁ፣ ለጊዜያችሁ ከልብ አመሰግናለሁ። በመላ ዓለም ባሉ የርዕዮት ተከታታዮች ስም ይሄ ሁኔታ እንዳይቀጥል አንዱ መደረግ የሚችለው ለጉዳዩ ትኩረት እንዲሰጥ ማድረግ ነው። የህዝቡን ሰቆቃ ማስተጋባት ነው አንዱ። በነገራችን ላይ ያው እዛ ያለውን ቡድን ወንጀል ዘርዝረን አንጨርስም። አንዱ ይሄ ሁኔታ እንዳይታወቅ እቀባ ያደርግ የነበረው ያው እዛው ያለው የህወሓት ቡድን ነው። ሚዲያዎች በስርዓት እንዳይንቀሳቀሱ በማድረግ የተለየ አስተያየት ያለውን ሚዲያ በመድፈቅ የተለየ ክሪቲካል የሆኑ ሁኔታዎችን ለህዝብ እንዲደርሱ የሚያደርግ ማናቸው ሚዲያ አንታገስም ብለው በግልጽ ነው ነገራችን ላይ የሚናገሩት። ስለዚህ ይሄ የህብረተሰቡ ሰቆቃ እዚህ ደረጃ ላይ እስኪደርስ ድረስ ወደ ህብረተሰቡ በሚፈለገው መጠን እንዳይደርስ የሚያደረጉት እነሱ ናቸው። ስለዚህ ይሄንን ሁሉ ወንጀል እየሰሩ እንዲቀጥሉ መፍቀድ ትክክል አይደለም። የገዛ ራስን የሞት ፍርድ እንደ መፈረም የሚቆጠር አደገኛ ተግባር ነው ነገራችን ላይ እና እሱን እያሰብንበት ይሁን። ይሄ በአዲስ መልክ እስካሁን ድረስ የተቀዛቀዘው የተዉትን በተመለከተ ነው የምናገረው። ሲተው ምን እንደሚሆን ይሄ ያለው ሁኔታ ይነግረናል። ምንም ነገር ለእኔ ሰዎች መተው የለበትም። ምንም ነገር ተስፋ አስቆራጭ ቢመስል እንኳን ተትቶ የሚተኛበት ወይ ተስፋ ተቆርጦ የሚወጣበት ነገር መሆን የለበትም። ሁሉም አይነት እንቅስቃሴ በውስጥም ሆነ በውጭ መደረግ አለበት። ይሄ ቡድን ለሰራቸው ወንጀሎች ዋጋ መክፈል አለበት። ከዚህ በኋላም እነዛን ወንጀሎች እንዳይቀጥላቸው ህዝብን በመኖርና በመሞት መካከል እያደረገ የራሱን ህልውና እያረጋገጠ የመቀጠል የወንጀል ስርዓትነቱ እንዳይቀጥል ስራ መስራት ያስፈልጋል። በጣም እናመሰግናለን አብራችሁን ስለነበረ።